ሌትስ ጎ ሊቨርፑል በሜዳችን 2-0 ክሊንሺት የሚገርም ውጤት ነው። እንደ ቡድን አሪፍ ተጫውተናል። ተጫዋቾቹም ኢንዲቪጁዋሊ አሪፍ ተንቀሳቅሰዋል። መሐመድ ሳላ እንግዲህ ተቀይሮ ገብቶ ነበረ። ጆ ጎሜዝ ስለተጎዳ 20 ምናምነኛ ደቂቃ ላይ ገብቶም አሪፍ እንቅስቃሴ አይተዋል። አንድ አሲስት አድርጓል። ኤኬቲኬ ያገባትን አንድ ጎል አሲስት አድርጓል። ኤኬቲኬ እዚህ ጨዋታ ላይ ሁለት ጎሎችን በሁለት ጨዋታ ላይ ሁለት ጎሎችን አስቆጥሯል። ፍሎሪያን ቪርትስም የሚገርም ነበር እዚህ ጨዋታ ላይ። ማን ያዘው? ፍሎሪያን ቪርትስን ቀኝ ስትለው ግራ ስትለው ቀኝ ስትለው ፊት ለፊት ፍሎሪያን ቪርትስ ምርጥ ነበር ዛሬ። አጠቃላይ ሙሉ ተጫዋቾቹ አሪፍ ነበሩ ከበረኛው እስከ አጥቂው ድረስ። መሐመድ ሳላ እንግዲህ የተለያዩ ቻንሶችን ስቷል እንደ ድል ሆኖ እንጂ 2-3 ጎል አግብቶ መውጣት የሚጠበቅበት ጨዋታ ነበረ። አሌክሳንደር ኢሳክ ባለቀ ደቂቃ እንግዲህ ተቀይሮ ገብቷል። እንደ ቡድን ግን አሪፍ ነበርን ዛሬ። እንግዲህ የመሐመድ ሳላ የመጨረሻ ጌም ይሁን አይሁን እስቲል አላወቅንም። መሐመድ ሳላ ሲሰናበት እንግዲህ አላየነውም። እስቲል እየዞርኩ ቲቪ እያየሁ ነው ያለሁት፣ ግን ምንም ነገር የለም። መሐመድ ሳላ ሲሰናበት አላየነውም። መሐመድ ሳላ ወደ አፍሪካን ካፕ ኦፍ ኔሽን ይሄዳል። ሲመለስ ይመለስ አይመለስ አናቅም። እንግዲህ የትራንስፈር የተጫዋቾች ማርኬት እንግዲህ ይከፈታል፣ የዛኔ እናያለን። ለዛሬ ግን መሐመድ ሳላ ደስተኛ ይመስላል። በሊቨርፑል ቤት አሪፍ እንቅስቃሴ አድርጎ ነበር። አንድ ጎል አሲስት አድርጓል። ኤኬቲኬ 2 ጎል አስቆጥሯል። ፍሎሪያን ቪርትስ 10 ቁጥሩ ላይ ምርጥ ነበረ። ጆ ጎሜዝ ተጎድቷል። እንደ ቡድን ግን አሪፍ ነበር። ዛሬ እየተመለሰን ይመስላል። ሌትስ ጎ የሳይ ስለሚቻል ሁጎ ኢኬቲኬ አንተ ዩኒክ የሆንክ ሰው ትለይብኛለህ። እኔ ጋይስ ከዚህ ቀደም በተደጋጋሚ ብያችኋለሁ። ሁጎ ኢኬቲኬ ካለ 99% አይደለም 100% የምተማመንበት ተጫዋች ነው። በቃ ፉል ኮንፊደንስ አለኝ በቃ በክለብ እሱ ካለ ማለት ነው። የዛሬው ጨዋታችን ማለት ነው በቃ ፉሊ በጣም ደስ የሚል ጨዋታ ነው የተጫወት ነው። ኮናቴ ራሱ ዋው በቃ እኔ ሁላችሁ ስፔሻሊ ጋይስ ከሰከንድ አፍ በኋላ መሐመድ ሳላ ንጉሱ ተቀይሮ ገብቶ አሲስት ማድረግ ችሎ ነበረ። ነገር ግን ጎል ለማስቆጠር እንግዲህ ከኬዛ የተቀበላት ኳስ ማለት ነው ያው እድለኛ ለመሆን ብለን እንለፈው ብቻ አልተሳካችም። ኤኒዌይስ ግን ጥሩ መነሳሽነት ብዙ ተጫዋቾቻችን ላይ ያየነው ነው። ክለባችንም እንግዲህ ባክ ቱ ባክ ጨዋታዎችን ማለት ነው በክሊንሺት ማሸነፍ ችሏል። ይህ ነገር ይቀጥልልን፣ ሰላማችን እንዲመለስልን። ሊቨርፑል ሺህ ዓመት ይንገስ። የልኔቨር ዋክ አሎን አንፊልድ ተመልሷል። ዛሬ ደስ በሚል ጨዋታ 2-0 በአንፊልድ በኢኬቲኬ ግቦች አሸንፈን ወጥተናል። በጣም ደስ የሚል ጨዋታ ነበረ። በደንብ ጥሩ እንቅስቃሴዎችን አድርገናል። ሁሉም ጥሩ ነበሩ ማለት እንችላለን። ዛሬ ይኸው በፕሪሚየር ሊጉ 4 ተከታታይ ጨዋታዎችን አልተሸነፍንም። ያለኛ ጥሩ ነገር ነው ብዬ አስባለሁ። ደስ የሚል ነበረ። ሞሳላ ሂሮ ገብቷል። ከዛ በኋላ አሪፍ ነበር የተጫወተው። ሞራሉም ተመልሷል ብዬ አስባለሁ። ፈገግታው ነው ደስ የሚል ነበረ። ብቻ አሸንፈን መውጣታችን ለኛ ጥቅም አለው። ደስ የሚል ጌም ነበረ። ቴንክ ዩ የስ ግባ እናውጣው ይላል። ይሄ ነው ሊቨርፑል። በእናትህ 2-0 አሸንፈናል። ኤኪቴኬ ማነህ አንተ? ማነህ አንተ? ማስክህን አውልቅ። 90 ሚሊዮን እንደሚገባ ያስመሰከርክ አጥቂ ነህ። ትችላለህ ነው የምልህ። በሁለት የፕሪሚየር ሊግ ጨዋታ 4 ጎል ታስቆጥራለህ። ማነህ አንተ? ክርስቲያኖ ሮናልዶ ነህ? ሃላንድ ነህ? ኧረ በስመ አብ ትለያለህ ነው የምልህ። መሐመድ ሳላ በመመለሱ ደስ ያላችሁ ሊቨርፑላውያን ግቡና ኮመንት ላይ አጨናንቁት ነው የምላችሁ። አጨናንቁት። እንችላለን ነው የምላችሁ። 2-0 አሸንፈናል። አቻ አሁን ኢንተርን ደግሞ አሸንፈናል። አሁን እንደገና ብራይተን ላይ ዊን። ስለዚህ ሽንፈትን እየረሳን ነው። ይሄ ክለብ እያገገመ ነው ማለት ነው። ጎስት እንዳለው እያገገመ ነው ሊቨርፑል። አባቴ ወደ አቋሙ መመለሱ አይቀሬ ነው። ተማመኑ። ግባ እናውጣው። ሊቨርፑል አሸንፏል። እኔ ለሳላ ደስ አለኝ። ማን የሊቨርፑል ደጋፊዎች ሁላችሁ ሜን ቪዲዮ ሪፖስት አድርጉት። ማን ሳላ ዛሬ ያደረገው አሲስት ማለት ነው ከአርነ ስሎት ጋር የሚያስታርቃቸውን እንደዚህ ያለው ማለት ነው። አረ ይችላል። አረ ሳላ ትችላለህ። አረ በስመ አብ። ኢኬቲኬ ግን ማለት ነው የምሬን ነው የምላችሁ ምርጡ ፈራሚ የዘንድሮ ስትራይከር ላይ ኢኬቲኬ ነው፣ ምንም ጥያቄ የሌለው በእውነት ማለት ነው። ይሄው እጄን ሰጥቻለሁ። አሁን ኢኬቲኬ ትችላለህ በእውነት። ምንድነው የሚሰራው? ምን አይነት ጎል ነው? መጀመሪያ ላይ ጥልዝ ምና ሳላ ገብቶ አሲስት አደረገ ማለት ነው። አሁን ጎሜዝ ተጎድቷል። ጎሜዝ እንኳን የተጎዳ አይሆንም። ጎሜዝ ማን ብራድሊን አስገቡት ብያችሁ ነበር ባለፈውማ። ዛሬ ያሸነፋችሁ ባክ ቱ ባክ ዊን ማለት ነው። ቻምፒየንስ ሊግም ፕሪሚየር ሊግም ትንሽ እየተመለሳችሁ አሁን ማለት ነው። ምን እንደሚገርም ታውቃላችሁ? ፕሪሚየር ሊጉ ላይ ማለት ነው ከአንደኛው በታች ያሉ ቲሞች እንዳለ ልክ አይደሉም። 3 ጨዋታ ካሸነፋችሁ ትመለሳላችሁ፣ ቶፕ 4 ውስጥ ትመለሳላችሁ። ምንም ጥያቄ የለውም። ገባችኋል? ሳላ ግን ዛሬ ያደረገው ነገር ከአርነ ስሎት ጋራ የሚያስታርቅ ነገር በጣም ያበደ ነገር ማን እኔ ደስ አለኝ ለሊቨ ይመር ይመቻል። ሊቨርፑል 2-0 አሸንፏል። ኮንግሬ ሊቨርፑል ደጋፊዎች ግን ማለት ነው
ሊቬ ኢዝ ባክ ምናምን እንዳትሉ ኳሱን እንዳላያችሁት ምናምን ነው እምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬ ኢዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ፣ ለማሸነፋችሁ ኮንግራ። ከዛ ውጭ ግን እንዳታሽላሉ። ደሞ ጀመረን ይኸው በቃ ማሸነፍ። አሁን እንዲህ እስኪያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው። ምን ብለን እንዲህ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲህ አንድ ላይ ነው። ኢኪቲኬ እንዴት ነው የሚችለው? ኢኪቲኬ በጣም ምርጥ ስራ በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስብላኝ ነበር። ፐርፎርማንስ ነው ምንድነው? ብዙ ኳስ እያበላሸ ነበረ። አሪፍ ነን፣ ጉዳቶች ነበሩ ግን ዊርዝ አሪፍ ነው። ኢኪቲኬ አሪፍ ነው። ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ መቋጠር ነው። ምን አይነት ቅዳሜ ነው ዛሬ! ምን አይነት ቅዳሜ ነው! ሁጎ ኢኪቲኬ ጀማው፣ ሁጎ ኢኪቲኬ ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማው፣ ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኬ 2 ጎል። የሚገርም ቴክኒካል ተጫዋች ጀማው። ሊቨርፑል ኢዝ ባክ። ይመቻችሁ። ደረጃ ተገልብጦ ነው ወይስ እኔ ተገልብጬ ነው? እንዴት አሮጊቷ ትበልጠኛለች? ሰሞኑ ደግሞ እቺን አሮጊት ተማጨበት ደግሞ መጣችብኝ። አራት ልጆ ተማጭ በቀላት በቃ የራስን ህይወት ኑሪ። እኔ አልፈልግሽም፣ በቃ አልፈልግሽም። እኔ ብሬክ አፕ አድርጊያለሁ። በቃ እኔ ሌላ ህይወት ጀምሬያለሁ። ኧረ በቃ አንቺ ልጆ ተማጭኝ በቃ። አረ ወገን የኢሳክ ነገር እንዴት ነው? የኢሳክ ነገር እንዴት ነው? ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ። ሊቨርፑል አሸንፏል። ማሸነፊያውን ሁለቱንም ጎል ያገባው እኮ ኢኪቲኬ ነው። ይሄ ልጅ ያስቀምጠው ነው መሰለኝ። ይሄ እኔ ደስ እያለኝ አይደለም። ፐርፎርም እያደረገ ያለበት መንገድ ያልተመቸኝ። አይሳክ በእናታችሁ እንዴ አባታችን ነበር እኮ ነው ካስትል እያለ ምን ነካው? የኛ አርግማን ይሆን እንዴ ሽምትርትር አድርጎ ያስቀምጠው ጀማው። እኔ የለውበትም። ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው። በጣም ደስ ብሎኛል። ያ ብቻ አይደለም። ዛሬ ጎሜዝ አሲስት አድርጎ ወጣ። ሞሳላ ቀይሮት ገባ። ሞሳላም አሲስት አደረገ። በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስትና ወይ ጎል አለ መስጠት ነው። ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋድሞት ሄዶ ጎል አስቆጠረ። በዛ ደቂቃ ላይ ጀማው በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው። እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል። ምን እንደነካው አላውቅም ጀማው። ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከትርፌ ጎን እንኳን ደስ አለ መተዘጋት ትርፌና ማለት ነው። ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው የምነግራችሁ። እኔ የለሁበትም። ለማንኛውም ይመቻችሁ። ሁጎው ኢኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ እንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ ሁለተኛውን ኳስ ከኮርና የተሻማችው ጎል በሚገርም ሁኔታ አስቆጥሮ 2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቬርቲስ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል። የፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። ያራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን? አብረን ምን ይሆናል? አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነች። ሼር ኮፕሊንግ ግዴታ ነው። ራራራው አታ እንደዚህ ይቻላል እንዴ የሚያስብል ሊቨርፑል ኢዝ ባክ ነው የምንለው። ምንድነው የምንለው? አይ ማርያም የሚገርም በቃ ከአስቶን ቪላው ማች በኋላ ማለት የሚገርም ጨዋታ የተጫወታችሁት ማለት ነው።
ዛሬ ነው። እኔ በጣም ነው የተመቸኝ አጮታችሁ ማለት ነው። በ46ኛው ሰከንድ ኤኪቲኬ ያገባል። በቃ አይዛክ ዝም ብሎ ነው የሚሯሯጠው። በቃ ምንም አያረግ። ኤኪቲኬ ከኋላው እየመጣ በቃ ይሰራል። ብዙ ጊዜ አለመውራት እኮ የተሻለ ነገር ነው ለውጤት። ሳላ ሪካርድ ይሰባብራል ዝም ብሎ። ብዙ የጎል አስተዋጽኦ ያለው የፕሪሚየር ሊግ ተጫዋች ሳላ ሆኗል። እንግዲህ አንዳንድ ኳሶችን ሲስት ነበረ እንጂ ማለት ነው ማቀበል አይ በጣም ያበደ የዛሬው 3 ነጥብ ማለት ነው ከኢንተር ጋር የተጫወታችሁ ቻምፒዮንስ ሊግ ጨዋታ የለም የሱን 3 ነጥብ ያስንቃል። የምሬ የምላችሁ አንፊልድ ላይ ምን አይነት ጌም ነው ያየነው? ምን አይነት እኔ አልዋሽም፣ እንደ ማንቸስተር ዩናይትድ ደጋፊነት ቋጥሬባችሁ ነበር፣ ግን አናቴ ላይ መታችሁ ጉብ አላችሁ። የዛሬው ፐርፎርማንስ ማለት ነው እውነት በጣም ያስጨበጭባል። በስማ በተለይ ኢኪቲኬ ግን ሳላ እውነት የሰሞኑ ቴንሽን ነው መሰለኝ ባለቀ ደቂቃ የሳተው ኳስ አስባችሁታል? እሱ ማሸነፊያ ጎል ቢሆን ኖሮ ምን ያህል እንደሚያቃጥል ማሻአላ።